የተሟገትክላት እኛ ነን ባለጌዎቹ እኛ ነን። እውነቱን ልንገርሽ አይደል ከኔ ጋር እንዲያበቃልሽ የምትፈልጊ ከሆነ እውነቱን ነግርሻለሁ። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው ትላንትና በጣም የሚያስጠላ ነገር ነበር ያሳለፍነው። ማርያምን እኔ እንጃ አንድ ነገር በላይችሁ ላይ ወዲያው ሲደራረባል አይደለ? እኔ እንደዛ ይፈጠራል ብዬ አስቤ አይደለም። ኢቭን በቃ እንደተናገርኩት ነው። ትላንትና እኔ ቪዲዮን ሳይሆን ነው ሁላ ሐሳቡ እንደዛ መናገር ሁላ የቆጨኝ ቪዲዮን ሳይሆን ነው። ምክንያቱም እኔ በቃ ብዙ ጊዜ እነሱ ተጣልተን እናውቃለን፣ ተጋጭተን በጣም በመሃላችን ብዙ ሰዎች ገብቶ ምናምን ሁሉ ነገር አልፈን አብረን የሆነን ሰዎች ነን ማለትና አሁን ላይ ደግሞ ከመሬት ተነስቶ በቃ እኔና አንቺ ነገር አብቅቷል፣ እኔና አንቺ ተለያይተናል ማለት አይችልም። ምንም ይሄ የአንድ ሰው ብቻ መብት አይደለም። እኔ በቃኝ ስላልኩኝ የሚበቃ ነገር አይደለም። እሱን በቃኝ ስላለን ያልተው በቃ ፍቅር ማለት አንዳችን ስንደክም አንዳችን ጠንካራ ስንሆን አንዳችን የምንደክምበት ነውና ቤተሰብ ትላንትና እኔ እንጃ እኔ ታቁኛላችሁ ደግሞ በቃ ሆደ ባሻ ነኝ። ትንሽ ነገር ስባል እንባዬ እርግፍ ነው የሚለውና በቃ እኔ እንጃ እንዴት ልንገራችሁ። አሁን ሁላ በቃ ግዴታ መምጣት ስላለብኝ እና በቃ በጣም ብዙ ሰዎች ደግሞ አታልቀሽ እንደዚህ አትሁኝ ምናምን እያላችሁ ነበርና እኔ ወድጄው አይደለም ፈልጌው አይደለም እና በአንድ ቀን ሁላ እዩት አይኔ በጣም ነው የቀለው ማለት ነው። እኔ በቃ ራሴ ምናምን በጣም ነው ያመመኝና የሆነ ትላንት አልዋሻችሁም እስከ 5 ሰዓት ድረስ ጠብቄያለሁ ቤት ቁጭ ብዬ ትላንትና ማለት ነው። በቃ ኢቭን 5 ሰዓት ሊሆን ድረስ እዛ ቤት ነበር ሁሉ ነገር እቃውን ቦታ ሲዘና አስከባብተን፣ ግን እስከዛ ሰዓት አልመጣም። በጣም ነው የተጨነኩት ሁላ። አሁን በጣም ጠዋት ነው በቃ እንቅልፍ አልወስድሽ ስላለኝ በሌሊት ነው የተነሳው ቤተሰብ። ምክንያቱም በቃ እኔ እንጃ ኦልሬዲ አሁን ላይ እሱ ተናዷል። ምን እያሰበ ይሁን በቃ ብቻችሁን ስትሆን ደግሞ ሲጣን ይፈታተናቸውና እና ቤተሰብ በቃ አሁን ሁላ በጠዋት ነው የተነሳሁት። እንቅልፍ መተኛት አልቻልኩኝም። በቃ በጣም ስለሱ እያሰብኩ ነው ያለሁት። ምክንያቱም በቃ ብቻውን ኢቭን እኔ በአንድ ቀን ይሄ ሁሉ ሪስክ ያለው ነገር ይወስናል ብዬ አላሰብኩም። ቤቱን ሁሉ ነገርን በቃ አንድ ደግሞ የደበቀው ነገር ምንድነው እቃዎቹን ይዞላ አይደለም ታጅራ የሚገባው ማለት ነው። እቃዎቹን ሊሰጣቸው ነበርና ኢቭን ከደላላ ጋር ግርግር ውስጥ ገብተን በጣም ብዙ ነገሮች ተፈጥሮ ነው ሁላ ማለት ነው እቃውን ያስመለስኩና በቃ ላቅም ቤተሰብ ምን እንደምላችሁ በጣም ነው ግራ የገባኝ። በጣም ሊጨነቀኝ የሆነ የምታደርጉት የምታወሩት ነገር ሁሉ ነገር የሚጠፋባችሁ አይደልና ሁሉ ነገር ይጠፍቶ በቃ አሁን ላይ የምፈልገው አንድና አንድ ነገር ቢሆን ከሱ ጋር ሰላም መሆን ነው። በቃ ምንም የምፈልገው ነገር ሌላ የለም። በቃ የሆነ አሁን ላይ ምን እያሰበ እንደሆነ ታውቃለሽ ቤተሰብ ስለመለያይ ስለምናምን እኔም የሆነ ታይም ላይ እንደዛ አስብ ነበር። ግን ደግሞ ያ ነገር ጥሩ አይደለም። የፈለገ ነገር ቢል እሱን እንደማይጠላኝ ያውቃል። እኔ የፈለገውን ነገር ብለው እሱን አፈቅረዋለሁ። ምንም የሚለወጥ ነገር አይደለም። በቃ የሆነ ፍቅር ቀልድ አይደለም። እንደቀላል በአንድ ቀን በቃ ይብቃን ስላልን የምናበቀው ነገር አይደለም። ይብቃን ብንል ሁላ እስከዛሬ እነሱ አብረን አንቆይም። ኢቭን አስቡት 2 ዓመት ሊሆነን ነው። እስከዛሬ ምንም የሚያስቆየን ነገር አይኖርም። ግን ደግሞ አንዳችን ስደክም አንዳችን ጠንካራ በቃ ቤተሰብ አሁን ላይ ምን ማድረግ እንዳለብኝ ሁላ ምን ማውራት ኢቭን እሱን እንዴት አውርቼ ወደኔ እንደምመልሰው በቃ በጣም ግራ እየገባኝ ነው። የሆነ የማይሆን ቀይ መስመር ላይ ነው ኦልሬዲ ማለት ነው። መተላለፍ የሌለበትን ነገራቶችን እንዳይተላለፍ እፈራለታለሁ። ለዛ ነገር ድጋሚ ይሆናል ቀደም ብዬ መንጠቀቅ ነው የምፈልገው። የማይሆን ነገር እንዲያደርግ የማይሆን ነገር አድርጎ እኔ መጸጸት አልፈልግም። እንዴት አዳርሽ? አለሁልሽ። ሰላም ነሽ? በጠዋቱ እንግዲህ እኔ እንጃ እንቅልፍ እምቢ ብሎኝ አንቺን ብቻ አይደለም ይሄው ፋሚሊዎቼንም እንቅልፍ እያነሷቸው ነው ማለት ነው። በቃ እኔ እንጃ በጣም ማረገው ግራኔ ገባኝ። በጣም እያመመኝ ነው ሁላ ያለው በቃ ማስመሰል እንዴት ነው የሚደክምሽ ነገር አለ አይደለና ምንም እንዳልተፈጠረ እያስመሰልኩ ነው ያለሁት። ምንም እንዳልሆንኩኝ ደህና እንደሆንኩኝ እያስመሰልኩ ነው ያለሁትና የሆነ አንዳንዴ ምንም አማራጭ የማይኖርበት አጋጣሚ የለና አሁን ላይ እኔ ምን እንደማደርግ እኔ እንጃ በቃ ግራ ገብቶኝ ቁጭ ካለ ማለት ዝም ብሎ መነሳት አለ አይደለ? የምታወሪው የምትናገሪው ቃላቶች ሆነ የሚጠፉብሽ ነገርና አሁን ላይ እንደዚህ አይነት ሁኔታ ውስጥ ነው ያለሁት። በቃ ኢቭን ትላንትና አይተሻል አንቺ ሁላ እስከ 2 ሰዓት ነው የቆየሽው። እኔ ደግሞ እስከ 5 ሰዓት ድረስ ቆይቼ ማለት ነው አልመጣም። በቃ አሁን ላይ ነው እህቴ ጓደኛው አለ አይታወቅም። ገብቶሻል እዚህ ጋር ምን ሊፈጠር እንደሚችል እኔ እንጃ። እኔ ግን በጣም እየተጨነኩ ነው ያለሁት። በጣም እየተጨናነኩ ነው ያለሁት። በቃ የማይሆን ነገር አይምሮ ውስጥ እየተመላለሰ ነው ያለው።
ማይሆን ነገር እያሰብኩኝ ነው ያለው። ኢቭን አንደኛው የሆነ ነገር ሆኖ ቢሆን መኪና ይዞ ከወጣ አደጋ ተፈጥሮበት ይሁን በቃ አላቅም በጣም ደሶኛ የምታስቢው ነገሮች አሉ አይደለ? እና በጣም ብዙ ነገር እያሰብኩኝ ነው ያለው። እህቴ እንጃ እኔ አዳሪ አዳር አይመስልም። በቃ በጣም ተጨናንቄ ጓደኛውንም አደራ ብየዋለሁኝ። የፈለገ ቢሆን እሱ ከተናደደ ምን ካለ ማንንም ሰው አይሰማም። ማናችንም ደግሞ ስንናደር ሰውን አናዳምጥም። እና ያ ነገር እህቴ አላቅም በጣም እየረበሸኝ ነው ያለው። እና እኔ ደግሞ በጠዋት ብቻ መሄድ አልፈለኩም። በቃ ኢቭን አሁን ላይ ከንቁልፍ ሁላ ላይ ነቀ ይችላል። እኔም ጠርጥሬያለሁ ስጠሪኝ እሱ ጋር እንሂድ ልትይኝ እንደሆነ ምናምን ገምቻለሁ ስመጣ። ከንቁልፍ ሁላ እንጃ የሚነሳ አይመስለኝም። አይነሳማ ብዙ ምክንያቱም ገና ነው ሰዓቱ ሁላ 1 ሰዓት ነው። በቃ በዚህ በጠዋት ተነስቶ ቢያንስ እኔ ከሱ ጋር በቃ ማለት ማሰብም አልፈልግም። በጣም ብዙ ነገሮች ኦኬ በህይወታችን ተፈጠር ግን እኔ እንደ ትናንትና እኔ ልቤ ክው ብሎ አያውቅም። በቃ አንቺ ለጥቂት ሆነ የደረስንበት ታውቂያለሽ። ሄዶ ነበር ድንቅጥ ነው ያልኩት። ኢቭን እንዴት እንዳያረግነው እናውቃለን። እቃዎቹን ሁላ ሊሸጠው ነበረ። እንዴት ተከራክረን እንዳስመለስ ነው በጣም ብዙ ነገሮች አሉና ያ ነገር በቃ ልቤን እያሳመመኝ ነው። እንደዚህ በቃ ሁሉ ነገር ከነጭራሹ በቃኝ ብሎ የሚወስን አይመስለኝም። ምን እንጃ ሰውነቴ ሁላ ትናንት በጣም እየተንቀጠቀጠ ነበር። ማረጉ ሁላ በጣም ግራ እየገባኝ ነው ያለሁት። እና ብቻውን የምፈልገው አንድ ነገር በቃ እኔ ከሱ ጋር ሰላም ነው የምፈልገው። በቃ ምንም አይነት ነገር አልፈልግም። ምንም ኦኬ ጭቅጭቅ አይደል ያስጠላው። እኔ ችግር የለብኝም መቼም አልጨቃጨቀውም። ጭቅጭቅ ሆነ የሚያስጠላው ጭቅጭቅ ሆነ ተነጋግራችሁ አንቺም እሱም ማለት ነው። በቃ እኔ በጣም ያናደደኝ ያለው ነገር አንዳችሁን ሳይበርድ አንዳችሁን ሳይበርድ አንዳችሁ አሁን እኮ ቢያንስ እንኳን የኔ ይሻላል ያልኩት እኔ ቢያንስ የትም አልሄድኩም የትም ልሄድ የትም ልጥፋ እያልኩኝ አይደለም። እሱ ግን ሙሉ እቃዎቹን ሽጦ እሺ ቤት ሊቀየር ሆኖ በሰላም ቢሆን እኮ ምንም ችግር የለውም። ግን እየዋሸን ያለው ሁሉንም እቃዎቹን ሽጦ ወደ ቡታጅራ ሊገባ ነው። ይሄ ደግሞ ምን ማለት ነው? እዚህ ጋር ያስኩት እኔ ከሱ ጋር ቀልድ አይደለም ህይወት ነው። ከዛ ደግሞ እኔ ብሄድ ምን ሊሰማኝ ነው? ራሴን እድሜ ልኬን እንደ ጸጸተኛ ልታይ ነው። እሱ ትናንትና ማውራት አለባችሁ ብዬ እንሂድ ያልኩሽ ለዚህ ነበር። በቃ ያው ነገሮች ምንም እንዲባባሱ አልፈልግም። እኔ ከሱ ጋር ምንም ማይሆን ነገር ውስጥ እንድንገባ አልፈልግም። በቃ ማለት በጣም ነው የደከመኝ። በቃ ቀን በቀን ራሴን እያጣሁት ነው ያለሁት። በቃ ቀን በቀን ሁሉ ነገር እየደከመኝ ነው ያለው። ከዛ ስለሆነ እህቴ አሁን ሄደን በቃ ቢያንስ ካንቺ ጋር ይሻላል። ምንም ነገር ላይ ደግሞ ተለቅ ያለ ነገር ሲገባበት ቢያንስ ለማዳመጥ እኔ ላይ በቃ ምን እንዳደረኩ ባውቅም በጣም እየተናደደ ነው ያለው። ኢቭን አሁን ሁላ ሳይል ሊናደድ ይችላል። ግን እኔ የፈለገ ቢሰማው በቃ አልተወውም። ይሄን እንዴት ውስጥ ከሚለቅለት እኔ እሱን ርቄ ሳይሆን እንዲለቀው የሚፈልገው ነው አብሬ ሆኜ ነው። በቃ ካለበት ነገር ከገባበት ዲፕሬሽን እንዲወጣ የምፈልገው ነው አብሬ ሆኜ ነው። እና ያው ሁሌ አንቺንም ማስቸገርሽ ለዛ ነው። ምክንያቱም ቢያንስ አንቺን ይሰማሻል ያከብርሻል። ለዛ ስለሆነ እንሂድና በቃ እናናግረውና በቃ እኔ ችግሩ እንዲፈታ ነው የምፈልገው። ኮምባላ ተነስቼ ከዚህ ሊድ እንኳን አይደለም እኔ ከሱ ጋር ልጨቃጨቅም። መጨቃጨቅ ከሆነ ይሄን ያህል እያስጠላው እየመረረው ከሆነ እኔ አልጨቃጨቀውም። እና በቃ እንሂድና እንትን እንበለው እናናግረው። ሄደን እናናግረው። ማታ ሁላ እንደዛ ጠብቀዋል። የራሱ በጣም ነው ተረፈሽ። መቼም ጓደኛው ስላለ ነው እንጂ ሳይገባ ስተርቤት አልነበረበት። እኔ እስከ ስንት ሰዓት ጠበቅኩት እህቴ? እስከ 4 ሰዓት እኮ ነው የጠበቅኩት። እኔም ጓደኛው አለ ያማል እንዴ? ምን ሆነክ ነው? ምንድነው እንዴ? ለቀቀው። ምንድነው? ጭራሽ ዞር በል። እሺ ተረጋጊ። አልረጋጋም። አሳልፈኝ። ምንድነው? እሺ እኮ ዞር በል። ማርክ ሲጀመር ላናገርክ እፈልጋለሁ እኮ። ምንድነው? ምን ፈልገሽ ነው የመጣሽው? አልገባኝም። በሩን ክፈተኝ። እሺ ከፍተሻለሁ። ይኸው ምን? እሺ ሰውነት ምንድነው? አሁንም አልተረጋጋም። መጠጣት ጀመርክ ጭራሽ ብለህ ብለህ። እሺ ሰውነት ምንድነው? ይሄ ቻፕስቲክ ነው? ምን እየሆንክ ነው? በእናትህ እኔ ልታሳብደኝ ነው ወይ? ችግር
ለምን መጣሽ? ምን ማለት ነው ለምን መጣሽ? መውጣት ካለብሽ ከህይወቴ ወጥተሻል አይደል? አስተካክዬ ያወጣሁት እስከ 5 ሰዓት እስከ 4 ሰዓት ድረስ ጠበቅኩ አይደለም? ለምን ጠብቂኛለሽ? ለምን ጠብቂኛለሽ? ማን አስተካክልኛለሽ? ማን አስተካክልኛለሽ? ማርክስ ተረጋጋና አውሩ። ምን ታንተ ትሄድ አልፈልግም መቼም። እሺ ተረጋግታችሁ ሲቀጥል ደግሞ እስከዚያ ሰዓት የቆየኸው የት ነው? ምን ማለት ነው? አይመለከትሽም። ኦኬ አዎ ጠጪውኛለሁ። ስለ እኔ ህይወት አይመለከትሽም። የኔና አንቺ ነገር አብቅቷል። አብቅቷል የሚባል ምንም ነገር የለም። እሺ ውጭልኝ። አልወጣም። እሺ በኋላ እናወራለን። እሺ ተናደህ በኋላ እናወራለን። ውጭልኝ። አሁን እናወራ። ምንድነው አንተ በኋላ ማልመጣበት ምን አለ? ምንድነው? እሺ ከኔ ቀረሽ ምንድን የምትፈልጊው? እኔ የለሁም። እርሽኝ እኔን ከዛ በኋላ ሻወር ወስዳለሁ። በኋላ እናገርሻለሁ። በእግዚአብሔር ሰው ናት። ወጥጪ ይጭልኝ። ምንድነው የበጠበጡት? እየበጠበጥኩኝ ነው። አዎ በቃ ሰላም እየሰጠሽኝ አይደለም። የሆነ ነገር ሆነ፣ ተደበደበ፣ አሞት ነው፣ በዚህ ገብቶ ነው፣ በዛው ተመያቱ መጨነቂ አመሰግናለሁ። ስላሰብሽልኝ አመሰግናለሁ። ማን ፈልጌ አይደለም። በእናትህ ለምንድን ነው የምታደክመኝ? ግን በጣም እያደከምከኝ ነው ያለው። እኔ ራስ ደክሞኛል። በቃ እኔ በቅቶኛል። የበቃኝ ሰው ነኝ አይደል? በቃ የሰው ልጅ ስንት ነገር አሳልፎ እንኳን በቃኝ አይልም። እሺ እኔ በቅቶኛል። ተፈጥሮ ነው የሚበቃው። አታስገድጂኝ። ምን ተፈጠረ? በቃ እስቲ ምን የተለየ አዲስ ነገር አለ? ምን ነው እኔና አንቺ በቃናል። ስንጨቃጨቅ በመሀላችን ሰው ሲገባ እኔም የራሴን ህይወት ጀምሬያለሁ። በቃ ተይ ነው አዲስ ህይወት ልጀምር ነው እኮ አዲስ ህይወት ልጀምር ነው። በቃ የራሴን ህይወት ልኖር ነው የምፈልገው። ምንም እንረጋጋውም ነገር የለም። እኔ በጣም አሁን ደግሞ ነገ መተህ ከዛ አስታርቂ ልትለኝ ነው። እሺ አሁን ተናደሃል። ሁላችንም በኋላ አትበለኝ። እኔ ለበኋላ ምንም ነገር የለም። ለበኋላ ማስቀረው ምንም ወሬ የለኝም። በቃ አንተ ምንድን ነው የምትፈልጊው? እኔ ደግሞ አልፈልግም። እባክሽን ክፉ ቃል እንድናገር አታድርጊኝ። እኔና አንቺ በሰላም ነው መለያየት ያለብን። ተለያይተናል። ከኔ ጋር የሚያለያይክ ምንም ነገር እሺ አሁንም ልውጣ ነው? ከዚህ ቤት ልውጣልሽ ነው? ከዚህ ቤት ልውጣልሽ ነው? አንተን ፈልጌ ነው የመጡት። ለምንድን ነው እንደዚህ የምትሆነው? ለምንድን ነው የማይገባክ? ለምንድን ነው እንደዚህ የምትሆነው? ስማኝ ለምንድን ነው ልትረዳኝ የማትሞክረው? ትንሽ እንኳን የኔ ነገር ለምን በቃ እኔ እና የማይገባ ሰው ምንድነው የማየው ነገር? አልገባኝም። ምንድነው የማየው ነገር? ምን ማለት ነው? እህቱ ናት። እኔ የማላውቀው ቤተሰብ አለው እሱ። ማናት? እሺ አልናደድም። አሁን ለማንም ሰው ክፍተት መፍጠር አልፈልግም። እሺ ማናት? ምንድነው? ምንም ነገር ማለት አልፈልግም። ማለት ምንድነው? ምንም ነገር ማለት አልፈልግም። ለዚህ ነው ውጡ እያልክ ይገፋፋናል። ያንተ ልብስ አብራችሁ አድራችሁ ነው? እስቲ እንዴት ነው የምጠይቂው? ተነሽ ዞር በይልኝ አንቺ። ምንድነው ነው እህቴ አትችይበት። ቆይ ልቀቂኝ አንቺ። ስነሳትሽ ነሽ። እስካሁን እኮ የተረጋጋሁት ይውላት ብሬ ነው። ምንድነው? ማነች? ምንድነች? ቆይ ረጋ ብለሽ ምንም ነገር ላለማሰብ እየሞከርኩ ነው። አይምሮዬም ምንም ነገር እንዳላስብ እያደረኩት ነው። ምንድነው? ያየሽ አይደል እንዴ? ተነሽ። እሺ ምን እያደረኩ ነው ያለኸው? ምንድነው? ማነሽ አንቺ? እሺ ልክ ነህ። ፍቅረኛው ነኝ። ካላወቅሽኝ ፍቅረኛው ነኝ። ምን እያልክ ነው? ጓደኛው ነኝ። እሺ እኔ እናንተ ጓደኛ ማቾች ነን። ወይ ጓደኛ አንቺ ከየት ነው የመጣሽው? ምን ማለት ነው? እስቲ አስረዳኝ። አንቺ ዞር በይልኝ። ቆይ እስቲ ዞር በይልኝ። ምንድነው? አታስረዳኛለህ? ምንድነው? ማይመለከተኝ እህቴ አንዴ ምንድነው? አንዴ ይዘሻት በጣም እየተለወጥክ ነው ያለው። በቃ ይኸው ከእሷ ጋር አዲስ ህይወት ጀምሬያለሁ። ስለሆነች ነው ከእሷ ጋር አዲስ ህይወት የምትጀምረው። ኦኬ እሺ ብዬ አምኜ ጥዬህ እንድሄድ ነው። አንድ ቀን ላገኘሃት ሴት አብረህ የምትሆን ሰው ናት። አንድ ቀን አይደለም ያገኘኋት። ለዚህ ነው ያን ሁሉ ነገር እንደዚህ ነበር። እሺ ስንት ቀን ያገኘሃት? እሺ ተረጋግተን ለማሰብ ሞክር። ምን እያደረግክ ነው ያለኸው? ምንም አስበው ነገር የለም።
ጨርሻለሁ። ከአንቺ ጋር ያለኝ ነገር ጨርሻለሁ። ይኸውልሽ እኔ በቅቶኛል ማለት ነው። እሺ ማንሽ ምንድነው? አንተ ተሰደኛ እዚህ ጋር ዞበል ና አስረዳኝ። እሺ ምንድነው የምለጋጋው? ማንሽ አንቺ እህቴ አንዴ እኔ አልገባኝም። አንዴ ሌላ ነገር ቢፈጠር ካልሆነ አይደለም ካንተ ሁሉ ነገር መስማት ፈልጋለሁ። ውስጥ ጠብቂ። ምን እያደረግን ያለኸው? በእናትህ ምን እያደረግን ያለኸው? ይኸውልሽ እኔ በቃኝ ጓደኝነታችን በቃ የምን ጓደኝነት? እኔና አንቺ የነበረን ነገር በቃ ከዛ ያለፈ ነገር የለም። ጓደኛ ማቾች ነበርን ወይ? አዎ ከዛ ያለፈ ነገር አትናገር። የማይሆን ነገር አትበል። ከአንቺ ጋር ያለኝ ነገር አብቅቷል። አሁን አዲስ ህይወት የራሴን ህይወት ጀምሬያለሁ። እንድትነቂኝ አልፈልግም። አንቺ ራስሽ አትንኪኝ። እንዳትነቂኝ። እንውጣ ከዚህ ቤት። ምንም የምታስረጂው ነገር የለም። እያስረዳሽ ነው። በጣም እንደዚህ አይነት ሁኔታ ከእሱ ጋር የምንም ህይወት አላበላሸው። የምን ህይወት አበላሸው? ማን ያበላሸው? የኔን ህይወት ራሱ አበላሸው አንቺ ነሽ። ውጪ አንቺ ዞር ትይልኛለሽ። እናውራ አንዴ። በማርያም አንዴ ተረጋጊ እባክሽን። ዞር በይ አንዴ። አንዴ ነይ ጭላው አልገባኝም። ምንድነው? ዞር በይ ባየሁት ነገር ታግሽ። አንዴ ዞር በይ። አንዴ ዞር በይ። ሌላ ነገር ጋር ትፈልጊያለሽ? አንዴ አንቺ ነይ ዞር በይ። ዞር በይ አንዴ ላውራው። ስማኝ ምን የምታወሪው ነገር የለም። ጠፋውን ዞር አድርጋት። እንዳት መጀመሪያ ነይ አፍሽን ዝም ምንም አይደለሽ። ልቀቂኝ እስኪ ልቀቂኝ። ይኸውልህ እያስደፈርሽኝ ያለሽው አንቺ ነሽ። በስራ ነው እንድትኛ አልፈልግም። ምንም ነገር ልስራ መብቴ ነው። የፈለኩት ነገር ብዙ ነገር ይፈጠራል። እሺ አልመለስም ላንተ። ዞር በልኝ። አስይሻት፣ ስነ ስርዓት አስይሻት። እጄን አላነሳም ብዬ ነው ዝም ያልኳት። እህቴ ቆይ እስኪ ቆይ። ህይወትሽን እኮ ነው ያበላሸው። ቤዚ ቆይ ልቀቂኝ። ዞር በል። የማንንም ህይወት አላበላሸው። ተከበሪ፣ አንቺ ራስሽ ተከበሪ። በአንድ ቀን ሌላ ሴት ጋር መሄድ የእህቴን ህይወት ተበላሽ። ክብር እኮ አላት። እኔ ነኝ ጥፋተኛ። አንቺ ዞር በይ። እኔ ላውራው። ድጋሚ እዚህ ቤት ስለማንመጣ እኔ ላውራው። ልቀቃት። አማኝ ነገር እንዲፈጠር ካልፈለግ እጇን አሳልፊ። እጇን ለቀቃት። ወዴትም አላሳልፍም። እሺ ክላስ ገብታችሁ እንውጣ። ቤዚ እንውጣ። ይኸውልሽ ከዚህ ጋር ሌላ ነገር የለም። እጇን ለቀቃት። እሺ ለቀቃት እኮ እንዳትይዛት። ምን እያደረግክ ነው ያለኸው? እኔ ነኝ ከሴት ጋር ነኝ አይደል? ይኸውልሽ ሌላ ነገር እንዲፈጠር እያደረግሽ ነው። ለምን ታጫወታለሽ? ማን ስለሆንሽም ታጫወታለሽ? እሷም እጇን ስላነሳችብኝ ዝም የምልሽ እንዳይመስልሽ። አለቅም ገና። ትሰማኛለህ ማርክ? ትሰማኛለህ? እኮ ምን እንደምትፈልጊ በቃ አየሽ። ምንም ከሴት ጋር ነው። እኛ ነን ባለጌዎቹ። ከሴት ጋር ከሴት ጋር አየሽኝ አይደል? በቃ ተይ እኮ ከሴት ጋር ነኝ እኮ። እንድትናገሪያት አልፈልግም። ጫፎን አትነኪያትም። እኔና አንቺ በሌላ ነገር እንድንካሰስ አታድርጊኝ። እኛ ነን ባለጌዎቹ።
ባለጆች እናለን እነዚህ ያለሁት ልንገርህ ስለ ይቆጭካል ሰው መስሎኝ ነው እኔ እስካሁን አንቺ የተጫንኩሽ ነኝ የምፈልገውን ነገር አድርጌያለሁ በቃ ከህይወቴ ደስ አለ እንደዚህ ስላደረክ ደስ አለ አይደለም ሶ በጣም አሪፍ ነው እየደረከኝ እንድናደድ በቅናት እንዳብጭ እሱ ነው ፍላጎት ቀና አላሳየስ ቀና አላሳየን እንደሚይዘው ሲጥስ አረጋት ገና ሲጥስ አረጋት ላሳየህ አይደለም ላሳየህ ስለሰዓት ሲነጂ ያማታቸው እንዴት እንደምደብር ፌኖሺ ማስወጣሽ እገልሻለሁ ከሱ ጋር ደግሞ የምትሆኚ እንደመስልሽ እሺ አሳይሻለሁ አንተ ወንድ እንዴት እንደማረግ ታሳየ አሳይሻለሁ ገና በሱ ጋር በምትሆኚ ጊዜ ችግርሽ ከኔ ጋር ነው አይደል እኔና ናግሪኝ ችግርሽ ከኔ ጋር ነው አይደል ችግር ካንተ ጋር ሳይሆን አሁን ችግሬ ከሷ ጋር ሆነ እንደምትፈልግ ከሷ ጋር ካጠገቤ እሱን ዞር ታረጋታለሽ አይደለም ዛሬ እስከ ህይወቴ ፍጻሜ አብራኝ ትኖራለች ምን እንደምታመጪ እስከ ህይወቴ ፍጻሜ አብራኝ ትኖራለች ማናት ከዚህ በኋላ መታይ ይሆናል ከዚህ በኋላ መታይ ይሆናል ልበድልሽ እኔ እበድ አሁንም እኮ እንዳል ሰማኛለህ አብዳልሽ አብጃለሁ እኮ ጤነኛ አይደለሁማ ተይ ይቆጭካል አይቆጨኝም እኔ እስከ ህይወቴ ፍጻሜ ከሷ ጋር ሆናለሁ ምን እንደምታመጫለሽ ትላንት ማንንም የለኝ ምናምን እያልካል ነበር አንቺ አፋለኝ ብለሽ እንዳታወሪ ዛሬ ባለ ሰው ሆነ በጣም ባለጌ ኧረ እባክህ እጅሽን ስላነሳሽ የሆነ ትክክለኛውን ሰው ይገርምሃል በጣም ይገርምሃል ገና አለቀ ቆይ ሰማኝ እሺ ተናገር ሊሆን ይችላል ረጋ ብለን እንዳበላሽ ቆይ ታዩ እሺ ረጋ ብለን እሺ ቢያንስ እኔ አፍላፊ እንድትከፈታት እንድታረጋኝ አልፈልግም እሺ ለምንድን ነው እኔን የማታወራኝ ረጋ ብለህ ምንድን ነው ያወራኸኝ እኮ ያወራኸኝ ስላመጣ እስከ ህይወቴ ፍጻሜ አብራኝ ትኖራለች አሳይሻለሁ ማን እንደሆነች ደግሞ በቅርቡ ታያታለሽ ታይዋለሽ እንዳንቺ ከሆነችለት እንዳንቺ ከወደደችው ትኖራለች በደንብ እንደላቅቄ አኖራታለሁ በደንብ አኖራታለሁ እስከምትፈልገው ቤዛን አገኛታለሁ ብለህ እንዳታስብ እኔ ያደረክ ነው በአንድ ቀን የሰው ልጅ ቢኖረኝ እንደዚህ አላደርግም እውነቱን ልንገርሽ አላደርግም ነበር እቺ አንዴ ዝም በይ በአንድ ቀን የሰው ልጅ እንደዚህ አያደርግም ገብቶሃል አይደለ አደረኩ በአንድ ቀን እንደዚህ አታደርግም እኔ አደረኩ እየቀለድክ ነው እኔ ነኝ አይደል አደረኩ ይኸውልሽ የምናገረውን ነገር አደረኩ ማመን አትታገሪ የማደርገውን ነገር አሳይሻለሁ እንደዚህ አይደረግም የሚቆጭኝ ነገር እያደረክ ነው ተው በእናትህ ይሄድክበት መስመር ነው እየለመንሽው እኮ ነው እህቴና ምን ላድርገው ምክንያቱም ከራሱ ጋር አይደለም ከመለመን ውጪ ምን ላድርገው እንዴት አይተሻል በቃ አይሻል እዚህ ጋር የተፈጠረው ነገር እሺ ተናዶ ይሆናል ምናልባት በቃ ተናዶ ነው እሱ ልብስ የለበሰናል ተናዶ ነው በቃ እሺ የሆነ ነገር ተፈጥሮ ሊሆን ይችላል በእናትሽ የሆነ ነገር በል በቃ እውነት እንዳልሆነ ንገረኝ የማይሆን ነገር እንዳስብ አታድርገኝ እውነት እሺ ምን እንዳስብ አብረን ያደር በጣም እንገርሽ እውነቱን ልንገርሽ አይደል እውነቱን ምንድነው እሺ ከኔ ጋር እንዲያበቃልሽ የምትፈልጊ ከሆነ እውነቱን ነግርሻለሁ በምንም ተአምር አያበቃልኝ አብረን ያደር ነው እሺ እንዳምን ነው አብረን ያደር አላምንህም እንደዚህ ከዚህ በላይ ምንም ልነግርሽ አልችልም ማታደርግም አላምንህም ሰማኛለህ ማን እንደማደርገው ደግሞ ታውቂያለሽ እኔ ነኝ ጥፋተኛ ያኔ ፊት ሰጠው ያኔ ዛሃት ሂድ ብዬ ፈቀድኩልህ እቴን አስደፈርኳት አይደለ እኔ ነኝ ጥፋተኛ እኔ ነኝ ውሻዋ እሺ እኔ ነኝ ሰማኝ በእናትህ በላይ ምንም መስማት እህቴ በእናትሽ ከዚህ በላይ ይቅርብሽ ምንም አትስሚ በቃ ይቅርብሽ እንሂድ